የመጣሁት ከሸዋ ሜዳ ነው። ዘመቻ እባላለሁ። የእግዚአብሔር ስም ብሩክ ይሁን። ነቢይ ሄኖክ ዘመንህ እድሜህን እግዚአብሔር አምላክ ጸጋና በረከት ያስፈስስልህ። ሌላ የምጨምረው ነገር የለም። የሆነልኝ ይሄ የምስክር ነው የያዝኩት። የዛሬ ዓመት ጸሎት ቤት ገብቼ ክንዶች በረቱብህ፣ እንዳታልፍ እንዳትንቀሳቀስ ክንዶች በረቱብህ አይደለም፣ እግዚአብሔር አምላክ ቆረጥኩኝ ይልሃል፣ እግዚአብሔር አምላክ ሰበርኩልኝ ይልሃል አለኝ። እውነትም እግዚአብሔር አምላክ ድንቅና ታምር በሆነ ምክንያት አሸነፈልኝ። ያሸነፍኩበት ምክንያት ደግሞ አገር ቤት ነው። ሰፈሩ ማዕከላዊ ኢትዮጵያ ነው። ከማዕከላዊ ኢትዮጵያ ነው። ቦታው ያሸነፍኩት ይሄ ነው። ቦታው 30,000 ሄክታር ነው፣ ካሬ ነው። የቦታው ደግሞ 15,000 ካሬ ለ10 ቤተሰብ 5 ወንድና 5 ሴት ነን። 5,500 ካሬ አድርጎ ገብሩ አሉ። ማን? ወንድሞቼና እህቶቼ። ከዛ እኔ ደግሞ ኖ አልገብርም፣ የቦታው ስፋት ሳላይ አልገብርም አልኩኝ። ግን እሱ ምን አለኝ? ትልቅ ጸጋ የማየት ጸጋ አለብህ አለኝ። የዛኔ በጸሎት ከዛ እውነትም አየሁ፣ በራእይ አየሁ። የሚሆኑ ሁሉም እያየሁ ነው። ግን እግዚአብሔር ደግሞ በሄኖክ ነቢይ ቅባት አሸንፎልኝ ይሄው 4,000 ካሬ ኢየሱስ ጌታ ነው። ትውልድ መንደሬ ተወለድኩበት እንጂ አላደግኩበትም፣ አልተማርኩበትም። ነገር ግን ወንድሞቼ ተምሮበታል፣ አድገዋል፣ አግብቶበታል። እዛው መንደር ያሉት ደግሞ እንዳለ የመንግስት ሰራተኛ ናቸው። እነሱ ደግሞ ይሄን ተመክቶ ነው ለኔ ሊቀሙ እየቻሉት የነበረ። ለማን ሊያስረክቡ? የባለ ሀብት ኢንቨስት ለማድረግ ሊሸጡት ተዘጋጅቶ ነበር። እግዚአብሔር ደግሞ ምስጢር ገልጾልኝ በባሪያ በኩል ተናግሮኝ ይኸው እያንዳንዳችን 11 ሰው ይዞታ 4,000 ካሬ ይኸው ይዞታ ማረጋገጫ አሰርቻ አምጥቻለሁ። ይሄ ምስክርም ደግሞ ይዤ የመጣሁት ደግሞ ባለፈ 2 ወር 3 ወር አካባቢ ነው። ከነቢይ ሄኖክ በስልክ በህልሜ ነው በስልክ እያወራን የት መርካቶ ቃኘው ሆቴል የምታውቁት ከሆነ እዛ ጋር ቆሜ እንዴ ጠፋ ደወልኩ። በስልክ በህልሜ ነው መርካቶ ቆሜ እና ጠፋህ? አዎ ጠፋሁ። ነገር ግን ያን ነገር ሆኗል። ተደራቢ ነገር ይዤ እመጣለሁ ብዬ እኮ ነው የጠፋሁኝ አልኩት። እሺ እንዴት ነው? በአንድ ሰዓት ውስጥ 15,000 ካሬ 15,000 ብር እሰራለሁ። በአንድ ሰዓት ውስጥ 15,000 እሰራለሁ አልኩት። ከዛ በኋላ ደግሞ ባለቤቱ ሃይሚ ታወራሃለች። ኦኬ እሷማ እንደውም የኔ ባለቤት ይተዋወቃሉ እኮ ድሮ ጎረቤት አንድ ላይ ነበሩ። በእርግጥ አሁን ግን አይገናኙም። ድሮ ግን አንድ ሰፈር ነበሩ፣ ጎረቤት ነበሩ። አሁን ቢገናኙ መቼም ልታቃትም ላታቃትም ትችላለች ብዬ ሐሳብ ሰጠሁት። ከዛ በኋላ ያው የእግዚአብሔር ስም ብሩክ ይሁን። ይሄው ደራቢ ምስክርነት ያልመጣሁት የዛሬ ዓመት ነው። ይሄን ነገር ያሸነፍኩት ይሄ ነው የዛሬ ዓመት ነው። ነገር ግን መጥቼም ሌላም ጸጋ ሌላም በረከት ተቀብዬ አንድ ላይ መሰክራለሁ ብዬ ነበረ። ይሄንን ራእይ ሳይ ነው የመጣሁት። ደወልኩልህ በል። አዎ ባለቤት የት ነው ያለችው? እዚሁ ነች። በቃ እንግዲህ እዚሁ ቦሌ እኮ ነው የሚኖሩት የነበረ። እዚሁ ቦሌ ነው። ከሃይሚ ጎረቤታሞች ነበሩ። እዚህ ቦሌ ሚካኤል። አዎ ጎረቤታሞች ነበሩ። የእኔ ባለቤት ሰራተኛ ነበረች፣ የመኖሪያ ቤት ሰራተኛ ነበረች። ኦኬ ስለዚህ ታውቃታለች ማለት ነው? አውቃታለሁ። አይ ልክ ነው ህልም። ለማንኛውም በሰዓት 15,000 ብር ትሰራለህ? አልሰራም። እንደውም ስራ በጣም እንትን ብሎ እሱን ነው ታዲያ
በልልኛው እልልታ ያለው አለ ልቤ ጸና ልቤ ባንተ ጸና ወይ ፍንክች ነው ልቤ ጸና ልቤ ባንተ ጸና ቃልህን ይዣለው ባይታይ ደመና ዘምር ዘምር አለኝ ልቤ ባንተ ጸና ልቤ ጸና ልቤ ባንተ ጸና ልቤ ጸና ልቤ ባንተ ጸና ቃልህን ይዣለው ባይታይ ደመና ዘምር ዘምር አለኝ ልቤ ባንተ ጸና ልቤ ጸና ባሪያዎች ወይን ቤት ተጥለው ሲያመልኩ ቅዱስ ቅዱስ ብለው የወይኒውን መሠረት አናውጥ ተገልጠሃል እስራት በታች ባሪያዎች ወይን ቤት ተጥለው ሲያመልኩ ቅዱስ ቅዱስ ብለው የወይኒውን መሠረት አናውጥ ተገልጠሃል ለስም ይገባሃል ጌታ አይ አንዴው የእናንተን በረከት የማይወድ ዘንዶ ወጋው መባረካችሁን የማይፈልገውን ወጋው በኢየሱስ ስም ወጋው ቁጭ በሉ ሻካማስ አሁን ና እዚህ ጋር ህልምህ ላይ ባለቤትም አይሚን እንደምታውቃት ልክ ነው ያም ጉዳይ አለቀ ያልኩ ልክ ነው አዎ አሁን 15 ሺህ ነው የሚቀረው አዎ በሰዓት 15 ሺህ ብር በሰዓት 15 ሺህ ብር እሰራለሁ አልኩት እንዴት ነው ታዲያ እንዴት ነው አልከኝ ይሄ በቅባት ብቻ ነው የምትሰራው አሜን እኔ በጣም ነው በተአምራትም አሜን አሜን በኢየሱስም ከፍቼዋል አሜን አሜን ታባካቲማታስ አሜን የገንዘቡን ደጅ ከፍቼላ ይሁን አለ ሆነ ለምስክርነት ነው በጌታ በኢየሱስ ስም ሰርዤዋል አሜን ተከናው ክብር ለእግዚአብሔር ይሁን ተባረኩ ባለፈው ሳምንት አርብ መጥቼ መስክር ያለው ያው እዚሁ ነኝ ግን ከወላይታ መጥቼ ያለው ስሜ አዳነች ነኝ ባለፈው ሳምንት ከመኝታ ተነስቼ ነው የመጣሁት በጣም አሞኝ አንድ አመት ሙሉ ምግብ አልበላም ውሃ አልጠጣም ተንበርክኬ መጸለይ አልችልም ቁጭ ብዬ እጸልያለሁ ግርግዳ ተደግፌ ትራስ ስር 2-3 ትራስ ተደርጎ ነው የሚጸልየው ከዛ ሌሊት 3 ሰዓት 4 ሰዓት 5 ሰዓት 6 ሰዓት እስከ 7 ሰዓት እስከ 9 ሰዓት ባለው ጊዜ ነፍስ ውጭ ግቢ ወደ ሆስፒታል ነው ይዞኝ ሄዱት አንድ አመት ሙሉ ቁጭ ብዬ ነው የምጸልየው ማየው ነገር ራእዮችን እንኳን ቁጭ ብዬ ነው የሚቀበለው ቃልም ቁጭ ብዬ ነው ማነበው እንደዚህ አይነት ነገር ነበረ ባለፈው መጣው ከመኝታ ተነስቼ ከዛ ተጸለየልኝ ሄጄ ተኝቼ አደርኩ ያልበላውን ምግብ መብላት ጀመርኩ
ሩብ እንጀራ ነበረ የሚበላው። 1 ዓመት ሙሉ ሩብ እንጀራ። አንድ እንጀራ ለኔ በቃ እስከ እራት ጭምር ነው የሚበቃው። እስከ ማታ ጠዋት ድረስ ሩቦ ነው የሚበላው። ግን እንጀራ በደንብ እየበላው ውሃ እየጠጣው በሰላም ተኝቼ ማደር ጀምር ያለው። እግዚአብሔርን አመስግኑ። ሃሌሉያ። እንደዚህ ሲሆኑ ያየሁት ራእይ ያለ ከፈቀድክ ከዚህ የሄድኩት ቀን ምን አይ ነበረ እንትን ፍሬ መጸለይ ጀመርኩ። በቃ ቴምፓሽ ሁሉ ማጠር ትተው በቃ የሚያፍነኝ ነገር ስተወኝ መንበርከክ የተውኩትን መንበርከክ ጀመርኩና ተንበርክኬ ስጸልይ ይሄኒ ቆሟል፣ እኔም ቆሜያለሁ። ብዙ ፍሬ ብዙ የብርቱካን ፍሬ ብዙ ይዤ ቆሜያለሁ። ይሄን አየሁ። ከዛ በኋላ እንደገና ደግሜ ምን አያለው? አሁንም እየጸለይኩ ቀጠልኩ። በሳምንት ውስጥ በተከታታይ ህልሞችን ማየት ጀመርኩ። ምን አያለው? ሰፊ አዳራሽ አያለው። በዛ አዳራሽ ውስጥ ለየት ያለ ክፍል አለ። ሄኖክ አለ፣ አንድ ሴት አለች። ተንበርክከን እንጸልያለን። ተንበርክካችሁ እንጸልይ እሱም ይላል። ሴትዮዋን ተንበርክካለች፣ እሱም ተንበርክኳል። እኔ ግን ወደ አገር ለመመለስ ለመሄድ ፈልጋለሁ። ከዛ እሱ ቀና ብሎ ተንበርከክያ ጸልያ አለ። ከዛ በኋላ ተንበረከኩ። ከዛ በኋላ እንደገና ምን በተከታታይ አሁንም ምን አያለው? መጸለይ ደንግጬ ከተነሳው በኋላ ተንበርክኬ ስጸልይ ምን አያለው? ሰፊ ሜዳ ያለው፣ ሰፊ ሜዳ ላይ ችግኝ ማአት ችግኝ ያለው። ከዛ ብዙ ህዝብ፣ ይሄን ህዝብ ይመስላል በጣም ብዙ ህዝብ ነው። ያ ህዝብ ችግኙ ለማውሰድ እርሻ ውስጥ ሲገቡ ዳር ላይ የቆሙ ሰዎች አትወስዱም፣ አትውሰዱ ይላሉ። ማንም አይከለክልም። ለእግዚአብሔር የሥራ ጊዜ ነው፣ መውሰድ ይችላሉ። እኔም እችላለሁ ብዬ ችግኙም ሁሉ ሰው እየወሰደም እኔም እየወሰድኩ ከህልሜ ነቃው እና እግዚአብሔር ይናመስ። ጌታ ይባረክ። አሜን። በስጋም ተፈወሽ፣ መንፈሳዊ ዓለምም ተከፈተ። አዎ። መንበርከክም ጀመርሽ። አው አሁን ራሱ ወፍረሽ ነው የመጣሽው እኮ። በጣም ወፍር ያለው ራእያዬ ሁሉ እዚህ ቸርች ነው ያለው። ባለቤቴን ጠይቄ ወደዛ ሄዳለሁ ብዬ ስጠይቅ አትምጪ፣ እዛው ቅሪ፣ እኔም እዛ ሄዳለሁ በወረቀቴ እዛ ስራ እግዚአብሔር ይሰጣል፣ ጸልበይ፣ አንቺም እዛው ቸርች ቀጥይ ብሎኛል። ያው ከናንተ ጋር ነው መንበርከክ ያልኩሽ እኮ ልትይ። አሜን። ይሁን አለ። ሆነ። ተባረክ። ብሩክ ሁኚ። እግዚአብሔር ይባርክ። አሜን።